ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ሜሪ ተብዬዋ ማለት ነው እንደዚህ በሩታ ላይ እንዲሸፈን ነው መሆን ያለብሽ ማለት ነው። እባብ ስለሆንሽ እንደዚህ ከሁሉም ውልቅ ብለሽ አንቺ በቃ ልክ ማማሳያ እንዴት ነው ወጥ በማማሳያ ወይም ደግሞ የሆነ ነገር ሽንኩርት በማማሳያ ካልተመሰለ አይንቀሳቀስም አይደለም። አንቺ ማለት ጀስት እንደዛ የመጨረሻ ባለጌና አስመሳይ ሴት ነሽ ሜሪ። ሼም የሚባል ነገር እንኳን አታቂም። ከምሬ ነው ምልሽ። ለራስሽ ጥቅም ስቲ በቃ ጥቅም ያለበት ቦታ ነው የምትዞሪው። አረ በዚህ ናክል እውነት የፈለገ ድራማ ብሰሩ ስራም ብሰሩ ምንም ቢሆን ልክ እንዳንቺ አይነት እባብ ሴት አይቼ አላቅም። እናንተ እሺ በሀገርሽ ነውር የሚባል ነገር አታቂም። የኤፍሬም እንኳን የስንት ጊዜ ታናሽ ኤፍሬም አብርሽ ቀለበት አድርገላት እንጂ ቤተሰብ አላወቀም፣ ሌላ ነገር አላወቀም። እዚህ ጋር ማርገዝ አልነበረባትም ሲላት ውድ ቤተሰቦች ምን እንዳለች ታውቃላችሁ? የፈጣሪ ስራ ነው፣ በፈጣሪ ስራ አትግባ እንዴ ሁሉም ነገር። ኧረ ታይ ታይ ሜሪ፣ እውነት ሴት ልጅ ነሽ። እዚህ ጋር ሩታ ትታሽ ስለሄደች የአንቺ እባብነትሽ ስላወቀችሽ ከህይወቴ ውልቅ በይልኝ ውጪ ስላለችሽ ሩታ ባልሆነ ቦን አብርሽንም ቀንተሽው አይደለም። ከአንቺ የበለጠ አብርሽን እንደዛ የተጫወተበት የለም። ሩታ ላይ ደግሞ አትጫወቺም። አዎ ኤፍሬም ትክክል ነው። እዚህ ጋር ቀለበት ተደረገላት እንጂ ቤተሰብ ሰው ሳይልክ ሽማግሌ ሳይልክ ቤተሰብ ሳያውቅ እንዴት ነው? ነውር እኮ ነው፣ ነውር እኮ ነው እውነት። አንዳንዴ ለምትሰሩት ስራና ለምትሰሩት ድራማ የሆነ ነገር ገደብ ብትሰጡት ጥሩ ይመስለኛል። እዚህ ጋር ማንም ከማንም አልተጣላም። ሄርሜላም አላረገዘችም። ሞር እንኳን ሄርሜላ ብታረግዝ ኖሮ የአብርሽ ልጅ አይደለም። አብርሽም በዚህ ናክል አልወረደም። እውነቴ ነው የምላችሁ። አብርሽ እልህ የያዘው ከኛ ከሩታ እህቶች ከሩታ ኦዲየንሶች ነው፣ ከኛ ጭንቅላት። ለምን እኛ አብዛኛው ጊዜ ዝሙት ሲያስተላለፍ የሆነ ነገር ሲሆን አብርሽ ተው ብለን ስለምንሰድበው ሩታን ከፍ ስለምናረግ በዛ ተቃጥሎ ጨርቁን ትቶ ነው እንጂ ጭራሽ በዚህ ናክል እንደዚህ አይነት የወረደ ስራ እውነቴ ነው የምላችሁ። አብርሽ የፈለገ ነገር ይስራ ይበድል፣ ሩታን ከፍ ዝቅ ያድርጋት። እኔ እንደዚህ አይነት ቆሻሻ ስራ አብርሽን አላየው። የፈለገ ነገር ልትሉ ትችላላችሁ፣ ሊያረገውም ይችላል፣ ልታረገውም ትችላለች ይላሉ። እኔ ሄርሜላ ያረገዘችው እርጉዝ ትክክለኛ እርጉዝ ከሆነች ከባልዋ ነው እንጂ ከአብርሽ አይደለም። ያ እንዳይታወቅበትና የአብርሽ ልጅ እንዲባል ነው እንጂ ይሄ አይዲያ ደግሞ ካልተቀየረ ይሄው ሌላ ምን አለች ትላላችሁ ማለት ነው። እኔ ስለ ሄርሜላም ስለ ልጁም አያገባኝም። ነገር ግን ሜሪ ማለት ነው ምን አይነት እንስሴት ነሽ? ምን አይነት እባብ ልጅ ነሽ? ስቀጥል አያገባሽም። አንቺ በወንድማሞች መሀል እየገባሽ ትላንትና ሩታና አብርሽን እያጣላሽ ነበረ። ከዛ ዳኒና ዛሬ ደግሞ ኤፍሬምና እንትን ዴፍን ዘብስብሽ። ለምን ግን የራስሽን ስራ ሰሪ? ቆይ ለምንድን ነው ግን በሰው ህይወት እየገባችሁ ብጥብጥ? እናውቃለን እኮ አብርሽና ሩታ እኮ ሰው ገንዘብ ስጡኝ እያለ እንደፈለጋችሁ ስሩ በእኛ ስደቡንም ብለው ስለሰሩ፣ በተለይ ደግሞ በሩታ ላይ ማለት ነው። ገባሽ? እኛ ስለ ሩታ ጠንቅቀን ነው የምናውቀው። እንደናንተ ጅላጅል ወይም ደግሞ የሄርሜላ ደጋፊዎች አይደለንም። የሩታ እህቶች ብዙዎቹ ታውቃላችሁ ማለት ነው። ይሄንን ነገር ኤርሊ ትክክለኛው ነገር ብላችሁ የምትወስዱ ሰዎች ከምሬ ነው የምላችሁ፣ በጣም ተሳስታችኋል። የፈለገ ነገር ቢሆን የሰው ልጅ ከተለያየ ይለያያል። አንድ አይነት ስራ ይዞ አይመጣም። አብርሽ በዚህ ናክል ህፃን ልጅ አይደለም። ዴፍም ራሱ በጣም ትልቅ ሰው ነው። እስከ ዛሬ ከመጣ ጀምሮ ዴፍ ይሄንን ነገር እውነት አብርሽና ሩታ ቢጣሉ ሄርሜላ እርጉዝ ብትሆን እውነቴ ነው የምላችሁ አንድ ቀን ውሎ አያድርም። በሽምግልና በአባቱ ያስተካክለዋል። ይሄ ሁላቸውም የሚሰሩት ነው። ነገር ግን ሲሰሩ እኔ የሚያናደኝ ሩታን ሁልጊዜ ጥፋተኛ እንደሆነች መጥፎ ሴት እንደሆነ ስለሚናገሩ ነው እንጂ ይሄ ድብን ያለ ድራማና ስራ ነው። ትላንትና ተናግሬ ያለው ቤተሰብ በአንድ ቀን በትላንትናዋ ቀን ስንት ቪዲዮ እንደተቀረጸ ኤፍሬም ቤት የተቀረጸው ቪዲዮ ትላንትና ነው። ዳኒ ቤት የተቀረጸው፣ ሄርሜላ ቤት የተቀረጸው ቪዲዮ አንድ ላይ ተሰብስበው ነው። አንድ ላይ ያመናችሁ መኑ፣ ያላመናችሁ አትመኑ። እዚህ ጋር አሁን አብርሽ ከማን ፉክክር ነው? ከኛ ፉክክር ማለት ነው። ቶ እኔ ብዙ ነገር እያየው ነው። አሁን እጁ ላይ የተነቀሰው ማለት ነው ድንቄም አንበሳ። እሱ ጀግና ስለሆነ ነው፣ አንበሳ ስለሆነ ነው በእጁ ተነቅሶ የመጣው። ለምን እነዛ የእሱ ኦዲየንሶቹ ጀግና አንበሳ ስለሚሉት ጅላጅል በእጁ አንበሳ ተቀርጾ ምናምን ነገር ተነቅሶ መጣ ማለት ነው። ይሄ ቀን እኮ የሞት ቀን እኮ ትጠየቅበታለህ አብርሽ። የዛሬ ደስታህን አትይ።
ሐራምና ሐላል ነገር እንኳን ለይተህ የማታውቅ ልጅ ከመዳም ቅመም ደግሞ ፍክክር ይቅርብህ። እየመረረህም እኔ እንጃ እንዴት ብዬ ልንገርህ ማለት ነው። በተለይ አብርሽ እንደዚህ ያኘከውን ማስቲካ ድጋሚ መሬት ላይ አንተ ተፍተኸው መልሰህ ትውጠዋለህ ማለት ነው። ሩታን መቼም አንጠላትም፣ እንወዳታለን፣ እናከብራታለን ምንም ነገር ቢመጣ ማለት ነው። እኔ እንጃ አላውቅም። ውድ ቤተሰቦች ከዚህ ዩቱብ እስካልጠፋን ድረስ የሩታ እህቶች መቼም ቢሆን አንቀየርባቸው። የምታመጣው ነገር እናያለን። አንተም ኦዲየንስ ለማሳመን እንደዚህ ጉድጓድ ቆፍራ ትሄዳለህ። እኛም ደግሞ አንተን ለማቃጠል ጉድጓድ ቆፍረን እንሄዳለን። ኤፍሬምም ከአብርሽ አልተጣላም፣ ማንም ከማንም አልተጣላም። ስራና ስራ፣ ድራማና ድራማ ነው የሚሰሩት ማለት ነው። ድራማ እያላችሁ አርግዛ መታለች። ለእኔ ሄርሜላ ለምን አንድ አይደለም ለምን 10 አታረግዝም? የራሷ ጉዳይ ነው። የምታሳድገው እሷ፣ የምትለፋ እሷ ማለት ነው። ነገር ግን ሜሪ በዚህ ናክል ማስመሰልሽ፣ በዚህ ናክል ማሽቃበጥ እንዴ! ፈጣሪ እኮ በትክክል እኮ ነው ውለዱ ያለው። ገባሽ? ልጅ እንደፈለጋችሁ ከማንም እየተጋደማችሁ ከማንም ዝሙትን እያስተላለፋችሁ ውለዱ አላለም እግዚአብሔር። ገባሽ? የእግዚአብሔር ፈጣሪ ነው የፈጣሪ ስጦታ ነው ትላለች እንዴ! አንቺ ፈጣሪ ፈጥፍጥሽና ማለት ነው ባለጌ ስድ። አንቺም ልጆችሽ እንደዛ ነው የወለድሻቸው። ታዲያ ይሄ ምን የፈጣሪ ስራ ነው? ይሄ ዝሙት የፈጣሪ ስራ ነው እንዴ? እናንተ እኮ አይደለም ሰውን ፈጣሪንም ያከዳችሁ እኮ ሌቦች፣ አስመሳዮች ናችሁ። እዚህ ጋር ኦዲየንስን ለማሳመን ነው እንጂ የምታረጉት። ሄርሜላ ምንም እርጉዝ አይደለችም። እርጉዝም ብትሆን ከባልዋ ነው እንጂ ከአብርሽ አይደለም። ኤፍሬምና አብርሽ ደግሞ በጭራሽም አልተጣሉም። ሩታና አብርሽ ደግሞ በጭራሽም አልተጣሉ ማለት ነው። ምንም አይነት ጥላቻ የለባችሁ። ሁላችሁም ፍቅር በፍቅር ናችሁ፣ ደስተኛ በደስተኛ ናችሁ። ማንንም ልታታሉ አይገባም። ነገር ግን ሩታን እንደዚህ ትላንትና እኮ አንቺ ኬክ ስትቆርጪ በምን ቀን እንዳገኛሃት እንቁ ናት ንግስት ናት ስትይ ከሩታ ልታስቃብጪ ነበር። ያንቺ ውሸት። አሁን እኮ ሄርሜላንም እኮ የሚያምን አለ። ነጊስ ተገልብጠሽስ ይሄኔ አብርሽን ለመደለል ነው እንጂ የመጣሽው እውነት የምትናገሪው ነገር ትክክል አይደለም። አፈር ቢና ማለት ነው። አፈር ያስበላሽ አሮጊት ስታስጠላ። እንደው አይሰለቻችሁም እንዴ? በዚህ ናክል በቃ ጅላጅል ኦዲየንስ አግኝታችሁ እንደ ጅላጅል ትጫወቱባላችሁ። እናንተ የሳቀ ሁሉም በቃ ደስተኛ እኮ ነው። እነሱ እኮ የሚስቁት ለብራቸው ለዶላራቸው እኮ ነው። ከካሜራ ጀርባ እኮ ሌላ ላይቭ ነው ያላቸው እያንዳንዳቸው ማለት ነው። ሜሪ ደግሞ እንደዚህ ካላሽቀበጠች በምን ትሰራለች? ምን አላት የምትሰራበት ማለት ነው? ድሃ የድሃ ልጅ ወይም ደግሞ ቂጧን እየለቀቀች ቲክቶክ ላይ ልብሷን ሳትለብስ እንደዛ በመጨፈር ሌላ ደግሞ እዚህ ጋር መታ እንደዚህ ማሸክሸክ ነው እንጂ ሌላ ምን ስራ አላት? ምንም አይነት እኮ ስራ የላትም። ስራ ቢኖራት ደግሞ በዚህን አክል አትሆንም እንዴ። አንድ ሰው እኮ ፈጣሪ ልጅ ሲሰጥ በትክክለኛው መንገድ ተጋብተሽ ሽማግሌ ልከሽ ከሆነ ከምትወጂው ከምታከብሪው ፍቅረኛሽም ሆነ አንድ ቤት ስትወርጂ ነው የፈጣሪ ስራ የሚባለው እንጂ የትም ሆቴል ለሆቴል እራት ልብላ እያልሽ እየተንዘላዘርሽ የትም ሩጠሽ እየመጣሽ አረገሽ